ባለኩታ እያለች ከትናንት በስቲያ እስኪ ተመልከቱ አዳምጡ ከራሳቸው ዘይት ነው ተሽተነው እኮ እኔ እንዴት እንደማይሸታቸው አሽገው የመጸዳጃ ቤት ፍሳሽ ነው እንዴ እሱን ከሞሉ በኋላ አሽገው በካርቶን አሽገውት ነው ሙሉ ስትመለከቱት እንግዲህ የሰው ልጅ እንትን ያው ዘይት ይመስላል ከለሩ በፕላስቲክ ውስጥ አድርገው ብቅ አድርገው ሽጎቹን በደንብ እንትን አድርገው መርካቶ ወስደው እንግዲህ ተመልከቱ በበርካሽ ዋጋ ብለው ከሸጡላቸው በኋላ ያው ከፍቶ ሲመለከቱት ነው እንደዚህ ሆነው ይሄ ከምን እንደሚመነጭ ያው ያጋጥማል አይነት ነገር በፊትም ከምንም እንደው ጊዜው እየከፋ ስለሆነ ለማለት ፈልጌ ነው እየከፋ ስለሆነ በእያንዳንዱ ነገሮች ላይ ጥንቃቄ ማድረግም እንደማህበረሰብ አለብን ማለት አሁን ትናንትና ሎጃስ መረቀ ምናምን ተብሎ ሚዲያ ላይ ፐብሊክ ሚዲያ የሚባለው ህዝብ ግብር ከፍሎ ደሞዛቸውን የሚከፍላቸው ሰራተኞች ያሉበት እና አጠቃላይ በጀቱን በህዝብ ግብር የሚሸፍን ሚዲያ ላይ ፋና ኢቢሲ ሶኮልድ ማለት ነው አስመረቀ ሎጅ ተብሎ ያዙኝ ልቀቁኝ ምናምን ይባላል ማለት አንደኛ ሎጅ የኢትዮጵያ ጉዳይ አይደለም እዛ ሎጅ ስንት ሰው ነው እየነዳ ሄዶ ተዝናንቶ ትንሽ ዊኬንድ አሳልፎ ምናምን የሚመለሰው ለዛ ቅንጦት የኢትዮጵያ ህዝብ አልበቃም ይሄንን እያወቃችሁት ይሄን የገጽታ ግንባታ ላይ ኢትዮጵያ ከላይ ስትታይ የምትመስለው እናት ነው ብለው የሚያስቡት ሌሎች ብላችሁ በማሰብ የገጽታ ግንባታ ባትሰሩ ጥሩ ነው ምንም ይሄ ስሜት የማይሰጥ ነገር ነው አርባ ምንጭ ላይ ሎጅ ስለገነባ ኮይሻ ነው የሐላላ ኬላ ምናምን ስለገነባ ቤዚክሊ ህዝቡን ጥያቄ አድርገህ አርጋሃል ወይም ደግሞ ሀገር ምን እንደምትመስል ለሌላው አሳይተሃል ማለት አይደለም ሰው ሎጅ ላይ ሆኖ የከተማ ቪው ነው የሚያየው የከተማ ቪው ሲያይ ምንድነው የሚያየው ዘርግታ የምትሸጥናት ድንች ቲማቲም ምናምን ትምትል ቤገርስ ደግሞ የቤተክርስቲያን ተጠግተው የሚጠይቁ ድህነት እንዴ ስንት ቱሪስት አይደለም እንዴ ገንዘብ መኒ እያሉ እኮ ነው የሚያስቸግሯቸው እዚህ ሲመጡ እና ከነዚህ ህንፃዎች ስር ድህነት በይፋ ይታያል እያሉ የሚናገሩ እኮ ስንት ቱሪስቶች አሉ እና ድህነትን በሎጅ አትሸፍነም ነው ማብራዳ እና በዚህም ሪፖርታቸው የምግብ ችግር ያለባቸው በምግብ እጥረት የተጠቁ ሀገራትን ተረጂዎችን ቁጥራቸው ምናምን ይዘረዝራሉና ይህን ነገር እያደረጉ ቆይተዋል ኢትዮጵያ ራሱ ባለፈው አመት በካሳ እንዳለው እንደጠቆመን ወደ 26 ሚሊዮን አካባቢ ተረጂ ተመዝግቦላት ነበር ያን የሚያዩት ለምንድነው ለሚሰጡት እርዳታ እንዲያመቻቸው ተብሎ ነው ይሄን ዜና ግን እንደምትመለከቱ ያያችሁት ኢትዮጵያ የተረጂዎችን ለመስጠት ፈቃደኛ ሳትሆን ቀረች አሁን ስለዚህ አልተካተተችም ባሁኑ ሪፖርት ላይ ያልተካተተችው ለምንድነው መንግስት ፈቃደኛ ባለመሆኑ ሪፖርት ለማቅረብ የተረጂዎችን ብዛት ለማቅረብ ሪፖርት ባለመሆኑ ስለዚህ ምን ይሆናል ማለት ነው እርዳታ አይገኝም ማለት ነው ለማስበኛል የሚያሳስበኝ ምንድነው መጥቶ እንዳገር ትውልድ ይሄ ትውልድ የዛሬ 10 አመት ኢትዮጵያ በምን ትሞልዳ ይሆን የዛሬ 15 አመት ምን አይነት ትውልድ አገራችን ያጨናንቃት ይሆን እንዲህ አይነት የቅጥፈት ነገር ሌሎቹ ናቸው ደግሞ እነዚህ ኢሜጅ የሚገነቡት እነዚህ ሐሳያን የተባሉት ውሸታሞች የተባሉት ናቸው አሁን ስለ ልሳን ስለምናምን መጽሐፍ ቅዱስ የሚናገረው ሁላችንም እናውቃለን የእግዚአብሔር መንፈስ በተለያዩ ናቸው ይባላል ቻይናኛ ነው የምናገረው እያሉ ተመልከቱ በቻይናኛ ልሳን ተናገርን ብለው በዚህ በሰለጠነ ዘመን ህዝቡ አሜን ሲልና ልጁ ጥሩ አድርጎ ስላጋደጣቸው አጠር አድርገን እንመልከተውና ወደ አማራ ክልል መረጃዎች እናልፋለን ሊሳን ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል ቻራቹታ ኡሱሚኩቱ ፎሎንቹ ኤማቺ ኳሲያሳ አካቻንቷሳ ሲፎኑ ኩማንቹ ጎዘው በእጅ ላይ የሚሰራው ነገር አይከናወንም ወደ ቻይንኛ ልሳን ገብቷል ብሎ በህዝቡ ላይ ምን ያህል እንደሚሳለቁ እንመለከታለን ማለት ነው እስኪ ይሄንን ስሙት አሁን በእጅ ላይ የምትሰራው ነገር አይከናወንም ብሎታል አይደል ይሄው ትርጉሙ
没一件能成。ደግመዋለሁ። ትክክለኛ ይሄ ነው።我亲手做的事没一件能成。እሱ ያወራውን ሰምታችሁታል። ምን እንዳለ ያው ደግመዋለሁ። ተመልከቱት፣ ስሙት። kucharachuta usumikuchwi folonchu emachi kwasi asa aka chanto asa sifono kumancho gosew እግዚአብሔር ሆይ ከዛ የተነሳ ልጆችን በምን ላሳድግ ከዚህ የተነሳ ልጆችን በምን ላሳድግ የሚል ወደ ቻይንኛ ልሳን ገብቷል ብሎ ያለውን ነው። እስኪ ከዚህ የተለየ ቋንቋ ነው ወይስ ሌላ ነው የሚለው እንስማ። ስሙት። 天哪，我该如何带着孩子们从这种境况中走出来？ እሱ ደግሞ ልሳን ነው ያለውን የሚተረጉሙን ስሙ። አራኪተክትክቱመሹ ቻዛ አንኪሱቢዮሳ አፈሚ ሀለሹ ቱዋን ቻንቱ ቻማ ሀካ ቻኑ አታቹቻ ጌታ እንደዚህ ያለ መነቀል ያለበትን ነቅላለሁ ብሎ ያለውን ይበቃናል። በሱ አይደለም በአጭበርባሪዎቹና በሌቦቹ አይደለም እኮ የተገረምኩት በህዝቡ ነው። ያው ጩኸቱና ድብልቅልቅ ያለው ተመልከች። እንግዲህ ኤአይ አይደልሽ አሁን ጎግል ላይ ራሱ ጎግል ኤአይ አይደልሽ በቀላሉ ቋንቋ ታውቂዋለሽ የምትታለይበት ዘመን አይደለም። እና ይሄ ሁሉ ህዝብ ተመልከች ይድልም ቻይንኛ አለ የኛ እኛ ይሄን ነገር እናደርገው ነበር ልጅ ሁነን ይሄ ለመቀላለር በጣም ለዚህ ነው ኢትዮጵያ ሃይማኖት እንዳይጠፋ ምንሽ ሃይማኖት የሌለው ህዝብ እምነት የሌለው ህዝብ እንዳይፈጠር ይሄን እያየ ሰው ወደዛስ እንደው በቃ ራስሽን እየሸነገልሽ በጣም የሚገርምሽ እኮ ደግሞ ራሳቸው ከላይ እናስተምራለን የሚሉት ውሸታቸው እንደሆነ እርስ በርስ እኮ ይተዋወቃል። እየተዋሻሹ እየተሸነጋገሩ ነው በልባቸው መድረክ ላይ እንደዛ የሚያብዱትና ህዝቡን እንዴት እያደረጉት ይሆን? ለዚህ ህዝብ ማን ነው የሚያስብለት? ምንድነው መደረግ የሚለው ነገር ስላሳሰበኝ ነውና ገና 50 ዓመት ይገዛል ምናምን እያለ ይቀጥላል። በቻይንኛ እንደዛ እያለ ነው የሚቀጥለው እያሉ ይቀጥላሉ። ገና ብዙ ይናገራሉ ይችላል። አንዳንዶች ኢሜጅ ቢልድ የሚያደርጉት አነቦ ለስርዓቱ እነዚህ ናቸው። ካሁን በፊት አንድ ልጅ እንደተናገረው ወጣቱን ከያዙልኝ እንደፈለጉ ይሁኑ አነቦ ለስርዓቱ እነዚህ ናቸው። ካሁን በፊት አንድ ልጅ እንደተናገረው ወጣቱን ከያዙልኝ እንደፈለጉ ይሁኑ። ይሄ ወጣት ወደኔ መጥቶ በስራ አጥነት ከሚያጨናንቀኝ እንደፈለጉ ይሁኑ ብላቸዋል። ሁለት ብልጽግና ጎስፔል ይፈቅድላቸዋል። ለምን የሚናገሩት ሁሉ ትጠግባለህ፣ ትበላለህ፣ ሸራተን ላይ ሰርግ ትደግሳለህ፣ በሊሞዚን ትሄዳለህ የሚል ትንቢት ነው። ትንቢታቸው ብልጽግና ጋር ይሄዳል የሚለው ነገር ነውና ህዝቡ ግን እያሳዘነ ይመጣቸዋል። ለምን የሚናገሩት ሁሉ ትጠግባለህ፣ ትበላለህ፣ ሸራተን ላይ ሰርግ ትደግሳለህ፣ በሊሞዚን ትሄዳለህ የሚል ትንቢት ነው። ትንቢታቸው ብልጽግና ጋር ይሄዳል የሚለው ነገር ነውና ህዝቡ ግን እያሳዘነ ይመጣ። ምን አይነት ሀገር ይኖረን ይሆን ከጥቂት ዓመታት በኋላ የሚለው የሚያሳስብ ነው ለማለት ነው። እኔ እኮ አሁን ይሄ ያው ሌላ ሀገር ቢሆን ይሄ ሰውዬ አንጠልጥለህ እስር ቤት ነው የምትከተው። ወንጀል ነው፣ ሌባ ነው፣ በቃ አስመሳይ ነው። ያ የለም ከላይ ያሉት ጀምሮ ተመሳሳይ እሱ አቢዩዙ ምኑ ያለብን ምንም አንልም። ባጭሩ ሁለት ቪዲዮ እናሳያቸውና ወደዛ እንግባ። መሀል አዲስ አበባና መሀል ከተማ ላይ ፖሊስ ሰብአዊ መብት አስጠባቂዎች ሰላም አስጠባቂ ፖሊሶች የሚያደርጉትን ባጭሩ ቀንጨብ አድርገሽ ያሳያቸው እንትን ላይ ማለት ነው። ከትናንት በስቲያ ሆነ ነው ይሄ ትናንትናና ከትናንት ወዲያ ሆነ። በጣም ነው የዘገነነኝ። እኔ ሰው እንዲህ ሲቀጠቀጥ ማየት በጣም ነው የሚከብደኝ። ምን አርግ እንደሚለው እኮ አላውቅም። በጣም ተመልከቱ እንደሚያሳፍር ተመልከቱ። ፖሊሱን የሚያደርገውን ተመልከቱት። ይዞት እኮ እየሄደለት ነው። ሂዶ ወደሚለው ቦታ እየሄደለት ነው። የዱላ ጥማት እየሄደለት ነው። ሌላ ደግሞ አለ። ምን ፌደራሉ ምኑም ይደበድባል። ይሄኛው ግን ሁለቱም በተከታታይ ፖሊስ ላይ ያሉታቸው ተመልከቱ። ለሶስት ነው ለአራት ነው። ይሄ ደግሞ ይበቃል። ለትንሽ ካየ ነው ይበቃል። በጣም ነው የሚዘገነው። በጣም እንትን ነገር ነው እንደምትመለከቱት ነው። ደጋግም ተናግረነዋል። መቲ ፖሊስ ማለት ይሄ ኃይል ይጠቀማል ያለውን ይላል። ፖሊሶች ሚኒማይዝ በማድረግ ኃይላቸው ሳይጎዳ ሳይሞት ኃይል መጠቀም ከቻሉ በአግባቡ በመጠኑ ተጠቅመው የያዙት ነው። እሱን እንኳን ቢሆን ነው። የመጨረሻ ግን በቃ አደገኛ እጅግ አደገኛ ምናምን ከሆነ ነው። በተረፈ ለምንድን ነው የሚባለው? በፖሊሶች የሚፈጸም ሰብአዊ መብት ጥሰት
መንግስታትን ያስወቅሳል። ሰክሮ በጣም ብልግና ስድብ ሰደባት። ሰካራም ሰውዬ ሰካራም ነው፣ በጣም ይሰድባታል። ፖሊሷን እየተከታተለ ሴት ነች። በጣም ጸያፍ ቃል ነውና የብልግና ቃል ነው የሚሰድባት። በጣም ሲመራት በጫማ ጥፊ ዙራ አንዴ ነው የመታችው። ግን ዛሬ ሰው መቼም ሁሉ ነገር የሚቀርጽበት አይደለም። ፐብሊክ ሚዲያ በስልክ ቀረጿት። ሶያዝ ታረጋረጉና ተለቀቀባት ሚዲያ ላይ፣ ሶሻል ሚዲያ ፌስቡክ ላይ። ሰብአዊ መብት በመጠበቅ ነው። በተለይ ደግሞ እንደዚህ ተመልከች፣ ደስ በቁጥጥር ስር ከዋልሽው በኋላ ናብለሽው ከሄደ በኋላ ሄደሽ በህግ አለ የሚቀጣበት ከተባለ በኋላ ይሄ ምንድነው ነው? ጥላቻ ካልሆነ በስተቀር ክፋት ካልሆነ በስተቀር የሆነ የውስጣቸው እንትን እያወጡ ካልሆነ በስተቀር እኮ እነሱም በቃ እንዴ እየሄድሽ ከመታሽ ምንድነው የምታደርጊው? ጥላቻና በደል ነውና ህግ እናስከብራለን ያላው ቀርቶ ይሄ ናዝሬት ውስጥ ነው ወጣቶቹ። ያ ፖለቲካው ውስብስብ ነው ምናየው። አረ ወገን እንደምታዩት ታፍሰን አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምጽ ሁሉልን ይሄ ልጅው ለምሳሌ 13 አመት እስኪ ምኑ ነው የምታፍሩት? ምንድነው አብይ አንተ አይታየህም? አረ አብይ መላበላ አው አረ መላበላ እንደምታዩት ያው ባለ ፍላጎት ነውና የታፈሰው። አረ በግዳጅ ነው የመጣው መላበላ። አዎ በግዳጅ ነው መላበላ። ስለዚህ አሁን ያው ቤተሰብ ማለት ነው ያው ለቤተሰብ ምንም ስለማያረጉ አረ በእናታችሁ። አዎ ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው አዎ ሼር ኮፒ ሊንክ አድርጉ። እዚህ ለኛል በወቅቱ አድርስ ይላሉ አበቦች። አድርስ ነው፣ ሌላ ምን ትለዋለህ? ይህንን ነገር እንዴት አይነት መከራ እንዳለ ኢትዮጵያ ውስጥ ያያችሁት ነው። ሴንስ አድርገህ ለመከራከር እና ለማውራት አይቻልም፣ በፍጹም አይቻልም። ከየት እንደመጣ ይሄ ጭንቅላት እንዴት ነው? የካልቸር ነው ወይስ ምንም ነገር አላውቅም። በምንም አይነት ከኢትዮጵያኖች እንደዚህ አይነት ነገር ኤክስፔክት ማድረግ አላውቅም። ስንት አይነት ጭካኔ አይተናል፣ ስንት አይነት መከራ አይተናል። በተለይ እኛ ኤሪትሪያኖች ደግሞ ስንት አይነት ጉድ አይተናል። ሰዎቹ መጨረሻ ኢትዮጵያንስ እንደዚህ ሆኑ። እንደምታዩ በእግዚአብሔር ስም አምላክ ፈጠረው እየተባለ ከኢየሱስ ክርስቶስ ጋር መጣላት ጀመረ። ሰው መከራከር ጀመረ። ፈጣሪ ነኝ ማለት ጀመረ። ሰዎች እንዴት አድርገው ኢትዮጵያንስ ሰርቫይቭ እንደሚያደርጉት አላውቅም። ደንቆሮ ሶሳይቲ ፈጠረ። ትምህርት የለም፣ ጦርነት ብቻ ነው እንደምታውቁት። ይህ ሰውዬ እስኪሄድ ድረስ ከሄደስ በኋላ ምን አይነት መከራ ውስጥ ኢትዮጵያ ውስጥ እንደገባች ይኸውላችሁ። ኢትዮጵያ የዘንድሮዋ ኢትዮጵያ መጨረሻ እንደዚህ ሆነች። 3000 ዓመቶች ነፃ ወጣ። የመጀመሪያዋ የአፍሪካ አስኮሪ የምትባለዋ የአረብ ባሪያ ሆና ቁጭ ብላ እንደምታውቁት ነው። የጠላት የጥቁሮች ጠላት ሆና ቁጭ አለች። የህዝቧ ጠላት። በእንደዚህ አይነት ባርባሪዝም በብትር ሰው ትመታዋለህ። ሰዎቹ እኔ ተገርፌያለሁ ስለማውቀው ነው። አዲስ አበባ ዩኒቨርሲቲ ውስጥ ተይዤ ስንበጠብጥ በጃንሆይ ጊዜ ተይዤ የደረሰብኝ እኔ ራሴ ነው። በብትር ይማታሉ። እንደዚህ አይነት ቅጣት ሰውነት እንዳለው ሰው ያውቃል ወይስ እንስሳስ እንደዛ ትመታዋለህ? ጉዶች ናቸው ሰዎች፣ ጉዶች ናቸው እያልኩኝ ዘንድ ኤክስፔሪየንስ ላብሺው የጊዜ ጉዳይ ነው እንጂ ያልወደቀ ቆሻሻ መንግስት የለም። ይሄ ግን የቆሸሸ ከሁሉም የቆሸሸ ምን ብዬ እንደምገልጸው ማለት በፖለቲካ ተርም አታወራው፣ በዲፕሎማሲ ምንም አይነት በሶሻል ሳይንስ በፊዚክስ በምናምን የምታዋራው ነገር አይደለም። ይሄ ነገር ዝም ብሎ ማየት ነው። ሰዎች እነፋኖ ጠንክረው እዛ እስኪገቡ ድረስ ኢትዮጵያኖች በእንደዚህ ያልፋሉ ያሉትና የልጆቻችን መከራ ይሰማናል። የሴቶችም የወንዶችም። የተወለድክ እኮ አይደለም ህሊና አለው ወይ ነው ነገሩ። ስለዚህ የዛሬቱ ኢትዮጵያ እንደዚህ ተጫወቱባት። ኩራቱ
ድንቁርናው ጭራሽ አልፎ ከጌታ ኢየሱስ ጋር መወዳደር ጀመረ። ጌታ ሆኖ ቁጭ አለ። በፔንቴኮስታል በሚባል በሽተኛ የሆነ ፔንቴኮስታል አይደለም፣ ሁሉንም አይደለም ብለው ያለውን ሰዎች የሀገሪቷን ሃይማኖት ደምስሶ መጨረሻ እንደዚህ አይነት ነገር መጣ። ድህነትን የሚጠላ ድሆችን መግደል የሚፈልግ ሰው የሚጠየፍ በኢየሱስ ስም እያለ ይመጣል። እዚህ ጋር ኢየሱስ መርጦታል ተብሎ ይነገራል። እዚህ ጋር ምን አይነት ይሄ የነሱ ፔንቴኮስታል ነው የምላቸው ያለሁት። ምን አይነት እግዚአብሔር እንዳላቸው አላውቅም። የብልጽግና ጎስፔል የሚባለው በሽታ በኢየሱስ ስም ተወዳድሮ አብቹን ኢየሱስ አደረገው ነው የምላቸው ያለሁት። ቻው፣ ደህና ዋሉልኝ ሰዎች። እግዚአብሔር ያውጣን ከዚህ ከመከራ። ደህና ዋሉ። የዛሬቱ ኢትዮጵያ ግን እንዲሆናለች። Thank you.